የኤርትራ ከባድ ውሳኔ ከኢጋድ ተሰናበተች። የአልጀርስ ስምምነት 25ኛ ክብረ በዓል በተከበረበት ዕለት ከወደ ኤርትራ አስደንጋጭ ዜና ተሰምቷል። ዜናው ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷን ይገልጻል። የአገሪቱ የማስታወቂያ ሚኒስትር በጉዳይ ላይ አነጋጋሪ መግለጫ ሰጥቷል። መግለጫው አስመራ ለኢጋድ ዋና ጸሐፊ መልእክት እንደላከች ለውሳኔው መነሻ የሆኑ ምክንያቶችን ያብራራል። ኤርትራ እንደ አውሮፓውያን አቆጣጠር 1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚያዊ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች ቢገለጽም አብሮ ለመሄድ የማያስችል ደረጃ ላይ ደርሳለች። በሌላ በኩል ትግራይ የኤርትራን የመገንጠል ፈለግ እንድትከተል አንድ ጄኔራል ጥያቄ ማቅረባቸው የበርካቶች መነጋገሪያ ሆኗል። ይህንን የመገንጠል ጥያቄ ከኤርትራ ራስን የማግለል ውሳኔና 25ኛ ዓመት የኢትዮ ኤርትራ የአልጀርስ ስምምነት በዓል ጋር አያይዘን እንቃኘዋለን። አብራችሁን ቆዩ። የአልጀርስ ስምምነት ሲታወስ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓል ተከብሯል። ክብረ በዓሉ በተከናወነበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው ስቴፋን ዱቻሪክ በኩል መግለጫን ሰጥተዋል። መግለጫው የኢትዮጵያና የኤርትራ ውጥረት ባገረሸበት ጊዜ መሰጠቱም ከወትሮው ለየት ያደርገዋል። የዛሬ 25 ዓመታት ታኅሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ነበር። የአልጀርስ ስምምነቱ የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪም የሁለቱን ሀገራት ሉዓላዊነትና የግዛት አንድነት ያረጋገጠ መሆኑ ይታወቃል። ስምምነቱን ዋና ጸሐፊው ለሩብ ምዕተ ዓመት ያክል ሰላማዊ ግንኙነት መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬዝ ከዚህ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበት ሁኔታን አስታውሰዋል። ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ሲሉ ተደምጠዋል። ውጥረቱ እንደገና እየጨመረ ባለበት በዚህ ወቅት ዋና ጸሐፊው ሁለቱ ሀገራት በአልጀርስ ስምምነት ውስጥ የተካተተ ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ በጥብቅ መጠየቃቸው ተሰምቷል። ሁለቱ ሀገራት ከዚህ በኋላ የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። ለሁሉም በሚጠቅም መልኩ የልማት ትብብርን ለመከተል ከቀጠና ዓለም አቀፍ አጋሮች ጋር መስራታቸውን እንዲቀጥሉ አሳስበዋል። የዛሬ 25 ዓመት ኢትዮጵያና ኤርትራ ከድንበር ጉዳይ ጋር በተያያዘ በተፈጠረ አለመግባባት ውረድ እንውረድ ተባብለው በታሪክ ቀይ መስመር የተጻፈውን ደም አፋሳሽ ጦርነት አካሂደዋል። ጦርነቱ አስከፊ ቁሳዊና ሰብአዊ ጉዳት ከማስከተሉም ባሻገር ብዙዎች ተማግደው ያለቁበት ከባድ የእልቂት ታሪክ ተብሎ ተመዝግቧል። ጦርነቱ በኢትዮጵያ አሸናፊነት ወይም በአልጀርስ ስምምነት መሰረት ቢጠናቀቅም ለመጠናቀቁ ዓለም የሚስማማበት አንድ የጋራ መተማመኛ ጉዳይ ለመድረስ በሄግ መነጋገሪያ የመከራከሪያ መድረክ ተሰጣቸው። በዚያ ልዩ መድረክ ላይም ከብዙ መፋጨት በኋላ ሁለቱ ሀገራት ወደ ስምምነት መስመር መጡ። በተስማሙት መሰረት 5 አባላት ያሉት የኢትዮጵያና የኤርትራ የድንበር ኮሚሽን ተቋቋመ። ኮሚሽኑ የራሱ ምርመራ አድርጎም አለመግባባት የፈጠሩ የድንበር ሁኔታዎችን ለይቷል። የለያቸው ቦታዎችን ለየትኛው ሀገር እንደሚገቡ ለመወሰን ከስምምነት ላይ ደረሰ። ስምምነቱን መሰረት በማድረግም ባድሜን ለኤርትራ ሰጠ። ይህን ተከትሎም ሌላ ውዝግብ ተፈጠረ። ውዝግቡ ድንበር እስከ መዘርጋት ደርሶም ኢትዮጵያና ኤርትራ ለ20 ዓመታት ያክል ሳይነጋገሩ ቆዩ። የኢትዮጵያ የወደብ አልባነት ጉዞ ኤርትራ ከተገነጠለች በኋላ የቀጠለ ሲሆን በድንበር አካባቢ የሚኖሩ ዜጎች ኑሯቸው ስቃይ ሆኖ ልማት አያውቃቸውም፣ ሰላም የላቸውም። በኋላ ኢህአዴግ ወድቆ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ሰሞን ስቃይ አበቃ። ለሁለቱ ሀገራት ሰላም ተበሰረ። ጠቅላይ ሚኒስትሩ ወደ ስልጣን በመጡ ሰሞን የኢህአዴግ ስራ አስፈጻሚ ኮሚቴ ኢትዮጵያ ለሁለቱ ሀገራት ሰላም ሲባል የአልጀርሱን ስምምነት እንደምትቀበል አሳወቁ። ነገር ግን ለአልጀርሱ ስምምነት አፈጻጸም ወደ ድንበር ማካለል ስራ በፍጥነት አልተገባም። የኢሳያስና የአብይ ሰላም እርቅ ለአብይ አህመድ የኖቤል ሰላም ተሸላሚነት ለኢሳያስ አፈወርቂም ዳግማዊ ተፈላጊነት ቢያመጣም እርቃቸው ህዝባዊ ሳይን ቀርቶ የተጀመረው ሁሉ ቀስ በቀስ ተቋረጠ። አነጋጋሪው ግንኙነትም ሄዶ ከጊዜያዊ ወታደራዊ ትብብር ያለፈ ታሪክ ማስመዝገብ አልቻለም። ኢሳያስ የህወሓት ባላንጣዎቻቸውን ለመበቀል ጠቅላይ ሚኒስትር አብይም መንግስታቸውን ለመጠበቅ ተባብረው ያንን ጦርነት እንዳካሄዱና በውጤቱም በርካታ ችግሮች መታየታቸው በስፋት ሲዘገብ መቆየቱ ይታወሳል። አንዳንዶች እንዲያውም የሰሜኑን ጦርነት ከባድሜ ጦርነት የከፋ አድርገው ሲገልጹ ይታያል። የባድመ ጦርነት ከቀዝቃዛ ዓለም ጦርነት መቋጨት በኋላ ከሳራ በታች ብዙ ሰው የሞተበት ጦርነት ተብሎ ተመዝግቧል። የትግራይ ጦርነት ከዚያ የባሰ ጉዳት አስከትሎ እንዳለፈ ይታወቃል። ጦርነቱ በህወሓትና በፌዴራል መንግስት ስምምነት ሲቋጭ አብረው የዘመቱት የአማራ ኃይሎችና የኤርትራ መንግስት ስጋት ገባቸው።
ኤርትራ ህወሓትን ብቻ ሳይሆን የአማራ ኃይሎችን እየረዳች ነው ብሎ የኢትዮጵያ መንግስት መክሰስ ጀመረ። ኤርትራና ህወሓት እኩል በተመሳሳይ ሰሞን በሰጡት ምላሽ ክሱን ቢያስተባብሉም ውጥረቱ ግን አልረገበም። ሁለቱ መንግስታት ተመልሰው መኳረፋቸው ሆኖም ሌላ የጦርነት ስጋት እየታየ ይገኛል። የጦርነቱ ስጋት ብዙዎች እየተመለከቱት ያሉት ከኤርትራ ጋር በተያያዘ ሰጣ ገባ ብቻ ሳይሆን የህወሓትና የፌዴራል መንግስት ልዩነት እየሰፋ መምጣት እንደሆነ ይነገራል። ሁለቱ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ የመተግበር ፈተና ገጥሟቸዋል። ህወሓት ዳግም ለሁለት መከፈሉ ችግሩን እያወሳሰበው ይገኛል። አንደኛው የህወሓት ስንጥቅ ከኤርትራ መንግስት ጋር ጽምዶ የተባለ ጥምረት ፈጥሯል። የአልጀርስ ስምምነት 25ኛ ዓመት እየተከበረ ባለበት በዚህ ወቅት ኤርትራ እንከተላለን የሚል አቋም እየተሰማ ያለውም ያለ ምክንያት አይደለም። ይህም ቀጣይን ጊዜ በጣም ውስብስብ ሊያደርገው እንደሚችል እየተነገረ ይገኛል። የኤርትራ ውሳኔና የጄኔራሉ መልእክት። ኤርትራ በጣሊያን ቅኝ ግዛት ስር ስትቆይ ኢትዮጵያዊነቷን እያጣች ከጣሊያን እሴቶች ጋር እየተጣጣመች መጣች። በሁለተኛ ዓለም ጦርነት ማገባደጃ የኤርትራ ጣሊያን ቅኝ ገዢዎች በእንግሊዝ ሰራዊት ተሸንፈው በ1933 ሲባረሩ አበቃ። በ1939 ጣሊያኖቹ ሽንፈታቸውን አምነው ተቀበሉ። ከዚያ በኋላ ኤርትራ ተመለሰች። ኤርትራን ወደ ኢትዮጵያ መልሶ ለማዋሃድ የቀዳማዊ ኃይለ ሥላሴ መንግስት የዲፕሎማሲ ሥራ ሰርቷል። ከዚያ በኋላ በአንዳንድ ኤርትራ ተወላጆች ፍላጎትና በአሜሪካ ድጋፍ እንዲሁም በእንግሊዝ ይሁንታ የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ውሳኔ ላይ ደረሰ። ውሳኔው በተላለፈ በሁለት ዓመቱ መስከረም 1945 ፌዴሬሽኑ ኦፊሻላዊ ሆኖ ጋብቻው ተፈጸመ። በወቅቱ ኤርትራውያን ከኢትዮጵያን የበለጠ ነጻነት ነበራቸው ይባላል። የፖለቲካ ፓርቲዎች፣ ነጻ ጋዜጣዎች፣ ነጻ ማህበራት አሏቸው። የዛሬን አድርገውና ከተማቸው አስመራ ውብና ስልጡን ነበረች። በአንጻሩ ኢትዮጵያን ከፖለቲካ ፓርቲዎች፣ ከነጻ ፕሬስና ነጻ ማህበራት ጋር አይተዋወቁም ተብሎ ይነገራል። አዲስ አበባ ከኤርትራ ጋር ስትወዳደር ትንሽ የገጠር ከተማ ትመስል ነበር። በኋላ ፌዴሬሽኑ በተመሰረተ በ10 ዓመቱ ማለትም ህዳር 1955 ፈርሶ ኢትዮጵያና ኤርትራ በንጉሠ ነገሥቱ ፍጹማዊ ግዛት አጼያቸው ስር ተዋሃዱ። ፌዴሬሽኑ በአጭር ተቋጨ። የፌዴሬሽኑ መፍረስ በኤርትራውያን ዘንድ ከፍተኛ ቁጣን ፈጠረ። ከዚያም ጀብሃ ተወለደ። ሻቢያ ከጀብሃ ተገንጥሎ ወጣ። ሻቢያ ከህወሓት ተባብሮ የኢትዮጵያ መንግስት አሸንፎም ኤርትራን ከኢትዮጵያ ገነጠለ። በማስገንጠል ታሪክ ለኤርትራ ውለታ አለበት የሚባለው ህወሓት አሁን በተራው የኤርትራ መንግስት ካገዘው ከኢትዮጵያ መገንጠል ፍላጎቱን እያሳየ ይገኛል። የቀድሞው የሜቴክ ኃላፊ ጄኔራል ክንፈ ዳኘው በአልጀርስ 25ኛ ዓመት እየተከበረ ባለበት በዚህ ወቅት የሰጡት አነጋጋሪ አስተያየት የህወሓት አቋም ነው ባይባልም ጽምዶ የተባለው ጥምረት ለመገንጠል አጋዥ አድርገው መግለጻቸው ስጋቱን ከፍ አድርጎታል። ጄኔራሉ ስለ መገንጠል ያቀረቡት ጥያቄ ይህ ነው። ጄኔራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጄኔራሉ ብራኻ ከተሰኘው የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ያሉት ከኢትዮጵያ ጋር ባርነት ወይስ ኤርትራ ጋር ነጻነት ሲሉ ተደምጠዋል። ከስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሐሳቦችን በመሰንዘር የሚታወቁት ጄኔራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለው አቋማቸውን ደግመውታል። እንደ ጄኔራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ሲሉ ተደምጠዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባት ጄኔራሉ ተናግረዋል። በኢትዮጵያና በትግራይ መካከል ያለው ብቸኛው ግንኙነት የፕሪቶሪያ ስምምነት ነው ያሉት ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለም ሲሉ ተደምጠዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራ ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸው ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብሎ የሚያምኑት ጄኔራሉም የሚፈጸመውም በፖለቲካዊ ቁርጠኝነትና በሕገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት መዘጋጀት እንደሚያስፈልግም ጄኔራሉ አያይዘው ገልጸዋል። ስለዚህ የኢትዮጵያ መንግስት የትግራይና የኤርትራ ውጥረት የተጠየቁት ጄኔራሉም ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆን ጠቁመዋል። ጄኔራሉን የኤርትራን ፈለግ እንከተል ለማለት ያበቃቸው ምን የሚያጓጓ ታሪክ አይተው ነው የሚል ጥያቄ ቢነሳም መልሱ ይህ ነው። ለአጭር ጊዜም ቢሆን ኤርትራውያን ነጻ ሀገር ሆነው ከነጻነት ጋር ተቀዳጁ። ከኢትዮጵያ ጋር የተፋቱ እስከማይመስል ድረስ በፍቅር ቀነፉ። የሁለቱ ሀገራት መንግስታትም አብረው ተጓዙ። ያበቻ ሳይሆን ተመሳሳይ ገንዘብ ኖት መጠቀማቸውን ቀጠሉ። ኢትዮጵያ አሰብን በነጻ እንድትጠቀም ተፈቀደ። የሁለቱ ሀገራት አንድ ህዝቦች ሆነውም ትንሽ ከራረሙ። በህወሓትና በሻቢያ ዘንድ የነበረው ፉክክር ወደ ጠብ ሲሻገር ፍቅራቸው ተቋረጠ። ኤርትራ ባድመ የኔ ነው ብላ ወረራ ፈጸመች። ኢትዮጵያም በጦርነት ባድመን መልሳ ቀማች። የዓለም አቀፍ አሸማጋዮች ገቡና የድንበር ኮሚሽን ተቋቋመ። ኮሚሽኑ ባድመን ለኤርትራ ትገባለች ብሎ ወሰነ። ኢትዮጵያ ባድመን ይዛ ለሁለት አስርት ዓመታት ቆየች።
ህወሓት በጦርነቱና በተረፉ ጉዳዮች ሳቢያ የመሰንጠቅ ፈተና ገጠመው። በዚህ መሃል ጦርነት አልባ ሰላም አልባ ዘመን በሁለቱ ህዝቦች መካከል ሰፈነ። ኢትዮጵያም ዲሞክራሲያዊ ስርዓት ዘረጋች፣ አንጻራዊ ነጻነት አለ፣ ተቃዋሚ የፖለቲካ ፓርቲዎች አሉ፣ የፕሬስና የመደራጀት ነጻነት በህግ ተረጋገጠ። በተግባርም በከፊሉ እንዳለ ይታወቃል። ኢኮኖሚያዊ እድገቷም ተቀላጥፎ ቀጠለ። በተቃራኒው ግን ኤርትራ ትቆረቁዝ ያዘች። ተቃውሞ አይደመጥባትም፣ የፕሬስና የመደራጀት ነጻነቶች ተፍተዋል። ህገ መንግስት የላቸውም፣ ኢኮኖሚያቸው ተዘንግቷል። አስመራም ቆማለች፣ ሰዓቷም ቆሞ ቀርቷል። ከዚያ በኋላ ኤርትራና የኢትዮጵያ መንግስታት አንዳቸው ሌላኛቸው ላይ ተቃዋሚዎችን አደራጁ። እንዲህ እየተባለ ደርግ ወድቆ ኢህአዴግ በዚያ መንገድ ተደግሞ ብልጽግና ላይ ሲደርስ ተመሳሳይ ታሪክ ተደገመ። ህወሓትና የኤርትራ መንግስት ተመልሰው አንድ ላይ ሆኑ። ይህን ተከትሎም ጄኔራሉ ስለመገንጠል ተናገሩ። በኤርትራ መንገድ መሄድ አዋጭ እንደሆነ አድርገው ሲናገሩ ተሰምተዋል። ኤርትራ በበኩሏ ከኢጋድ ወጥታለች። ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ አስታውቋል። አስመራ ለኢጋድ ዋና ጸሐፊ በላከችው ደብዳቤዋ ለውሳኔ መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱ ብሎም በቀጠናዊ ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻለች። ኤርትራ እንደ አውሮፓውያን አቆጣጠር 1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም ከ2005 ጀምሮ ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ስትል ከሳለች። በእነዚህ ድርጊቶች ምክንያትም አስመራ በጎርጎሮሳውያኑ ወርሃ ሚያዝያ 27 ከአባልነቷ ለመውጣት መገደዷን መግለጫው አክሎ አብራርቷል። ኤርትራ ኢጋድ ለሪፎርሙ ያቀረበችውን ጥሪ ሰምቶም ያለፈውን ታሪክ ያስተካክላል በሚል ተስፋ በጎርጎሮሳውያኑ ሰኔ 2023 አባልነቷን እንደገና አጠናከረች። ሆኖም የአገሪቱ መንግስት ተቋሙ ህጋዊ ግዴታዎችን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑን እያዳከመ መጥቷል ስትል አስመራ ከሳለች። አበቃን። ሰናይ ጊዜን ተመኘን።